States military began major combat operations in Iran. ትራምፕ አሜሪካንን እንዴት ወደ ኢራን ጦርነት መሯል? That the United States will withdraw from the Iran nuclear deal. የዋይት ሃውስ ስብሰባ ፕሬዝዳንት ትራምፕ አሜሪካንን ወደ አስከፊው የኢራን ጦርነት ያስገቡበትን ታሪካዊ ውሳኔ ያሳለፉት በዋይት ሃውስ ሲቹዌሽን ሩም ውስጥ በተደረጉ ተከታታይ ስብሰባዎች ሲሆን በዚህም ሂደት የራሳቸውን ውስጣዊ ስሜት ከምክትል ፕሬዝዳንታቸው ከፍተኛ ስጋትና ከተቋማት ከቀረቡ ተስፋ አስቆራጭ የደህንነት ግምገማዎች ጋር ሲያመዛዝኑ ቆይተዋል። ይህ ዘገባ ትራምፕ ያንን ወሳኝ እርምጃ እንዲወስዱ ስላደረጓቸው ድብቅ ምክንያቶችና በቅርብ አማካሪዎቻቸው መካከል ስለነበረው ከፍተኛ የሐሳብ መከፋፈል የሚተርክ ሲሆን በተለይም በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቀረበላቸው የጦርነት ዕቅድ የፕሬዝዳንቱን የውሳኔ አቅጣጫ እንዴት እንደቀየረው የውስጥ ሚስጥሩን ይፋ ያደርጋል። ይህ ዘገባ በትራምፕ አስተዳደር ውስጥ የነበረውን የውሳኔ አሰጣጥ ሂደት፣ የአማካሪዎችን መከፋፈልና ፕሬዝዳንቱ ዋይት ሃውስን የሚመሩበትን ድብቅ መንገድ ይፋ ያደርጋል። የተከበራችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች፣ እነሆ ይህን የትም ያልሰማችሁትን ሚስጥራዊ ዝርዝር ዘገባ የምናስደምጣችሁ ሬጂም ቼንጅ ኢንሳይድ ዘ ኢምፔሪያል ፕሬዚደንሲ ኦፍ ዶናልድ ትራምፕ ከተሰኘው ከ2 ወራት በኋላ ይታተማል ተብሎ ከሚጠበቀው የኒውዮርክ ጋዜጣ ዘጋቢዎቹ ማጊ ሃበርማንና ጆናታን ስዋን መጽሐፍ መሆኑን ልንነግራችሁ እንወዳለን። የቾይዝ ውሃ እህት ኩባንያ ማይ ቾይዝ ሪል ስቴት በመሃል አዲስ አበባ ከጋዜቦ አደባባይ ወደ አፍሪካ ህብረት በሚወስደው የዲፕሎማቶች መንገድ ወልደው ከብደው እፎይ ብለው የሚኖሩበት ቤት አቅርቦሎታል። የተናጠል ካርታ የወጣላቸው ባለ 2ና ባለ 3 መኝታ ቤቶችን ውብ አድርጎ እየገነባ ነው። 50 በመቶ የባንክ ብድር የተመቻቸለትን ቤት የራሱ ያድርጉ። ማይ ቾይዝ ሪል ስቴት ለትውልድ የሚተላለፍ ጥሪት እንዲያኖሩ በ0979 79 15 79 ይደውሉ። ይመርጡናል እንጂ አያወዳድሩንም። ማይ ቾይዝ ሪል ስቴት። የካቲት 11 ቀን ከጠዋቱ 5 ሰዓት ገደማ ጠቅላይ ሚኒስትር ቤንያሚን ኔታንያሁን የያዘችው ጥቁር ፕራዶ ዋይት ሃውስ ደረሰች። ላለፉት ወራት አሜሪካ በኢራን ላይ ከፍተኛ ጥቃት እንድትሰነዝር ሲወተውቱ የቆዩት እኚህ የእስራኤል መሪ ከጋዜጠኞች እይታ ተሰውረውና ያለምንም ደንብና ሥርዓት በፍጥነት ወደ ውስጥ እንዲገቡ ተደረገ። መጀመሪያ ላይ የአሜሪካና የእስራኤል ባለሥልጣናት ከፕሬዝዳንቱ ቢሮ አጠገብ በሚገኘው የካቢኔ ክፍል ውስጥ ተሰብስበው የነበረ ቢሆንም ብዙም ሳይቆይ ኔታንያሁ ለዋናው ኩነት ታችኛው ክፍል ወደሚገኘውና ከውጭ አገር መሪዎች ጋር ለሚደረጉ ስብሰባዎች ብዙም ወደማያገለግለው የዋይት ሃውስ ሲቹዌሽን ሩም አመሩ። በክፍሉ ውስጥ ፕሬዝዳንት ትራምፕ በተለመደው የጠረጴዛው ራስጌ ሳይሆን ግድግዳው ላይ ከተሰቀሉት ግዙፍ ስክሪኖች ትይዩ ባለው ወንበር ላይ ተቀመጡ። ኔታንያሁም በፕሬዝዳንቱ ፊት ለፊት ቦታቸውን ያዙ። በስክሪኑ ላይ ደግሞ የእስራኤል የደህንነት ተቋም ሞሳድ ዳይሬክተር ዴቪድ ባርኒያና ከፍተኛ ወታደራዊ መኮንኖች በምስል የታዩ ሲሆን ይህም ኔታንያሁን በጦር አማካሪዎቻቸው የተከበቡ የጦር መሪ አስመስሎ አቅርቧቸዋል። በክፍሉ ውስጥ የዋይት ሃውስ ዋና የሥራ አስፈጻሚ ሱዚ ዋይልስ በጠረጴዛው ጫፍ ላይ ስትቀመጥ፣ የውጭ ጉዳይ ሚኒስትርና የብሔራዊ ደህንነት አማካሪ የሆኑት ማርኮ ሩቢዮ ደግሞ መደበኛ ቦታቸውን ይዘው ነበር። በአንድ በኩል የመከላከያ ሚኒስትሩ ፒት ሄግሴዝ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬን ተቀራርበው ሲቀመጡ፣ የሲአይኤ ዳይሬክተሩ ጆን ራትክሊፍም አብሯቸው ነበር። የፕሬዝዳንቱ አማች ጃሬድ ኩሽነርና ከኢራን ጋር ድርድር ሲያካሂዱ የነበሩት ልዩ መልእክተኛው ስቲቭ ዊትኮፍም የቡድኑ አካል ነበሩ። መረጃዎች እንዳይሾልኩ በሚል ስብሰባው በጥቂት ሰዎች ብቻ የተወሰነ እንዲሆን በመደረጉ ሌሎች ከፍተኛ የካቢኔ ሚኒስትሮች ስለ ጉዳዩ ምንም የሚያውቁን ነገር አልነበረም። እንዲያውም በወቅቱ አዘርባይጃን የነበሩት ምክትል ፕሬዝዳንት ጄዲ ቫንስ ስብሰባው በአጭር ጊዜ የተቀጠረ በመሆኑ በሰዓቱ ተገኝተው ለመሳተፍ አልቻሉም። ኔታንያሁ በሚቀጥለው 1 ሰዓት የሚያቀርቡት ገለጻ አሜሪካንና እስራኤልን በዓለም ላይ እጅግ አደገኛ ወደ ሆነው ቀጠናና
ወደ ታላቁ ጦርነት የሚመራ ወሳኝ ኩነት ነበር። ይህ ዘገባ የትራምፕ ጠንካራና ወታደራዊ እርምጃን የሚደግፍ አስተሳሰብ ከኔታንያሁ ጋር ለረጅም ወራት ምን ያህል ተቀራራቢ እንደነበር ያሳያል። ይህም መቀራረብ እንዲያውም አንዳንድ የፕሬዝዳንቱ የቅርብ አማካሪዎች ከገመቱት በላይ ጠነከረ ነበር። በሁለቱ መሪዎች መካከል ያለው ይኸው የቆየ ጥብቅ ግንኙነት ምንም እንኳ አልፎ አልፎ መቃቃር ቢታይበትም በአሜሪካ ፖለቲካ ውስጥ በግራውም ሆነ በቀኙ ጎራ ዘንድ ከፍተኛ ትችትና ጥርጣሬን ሲያጭር ቆይቷል። በመጨረሻም በትራምፕ የጦር ካቢኔ ውስጥ የነበሩትና በጉዳዩ ላይ ጥርጣሬ የነበራቸው አባላት እንኳ ሳይቀሩ ለፕሬዝዳንቱ ውስጣዊ ስሜትና ጦርነቱ ፈጣንና ወሳኝ ይሆናል ለሚለው ታላቅ እምነታቸው እጃቸውን መስጠታቸውን ዘገባው ይገልጻል። ለዚህም ብቸኛው ልዩ ተቃዋሚ በዋይት ሃውስ ውስጥ የሙሉ ጊዜ ጦርነትን በጽኑ የተቃወሙት ምክትል ፕሬዝዳንት ጄዲ ቫንስ ብቻ ነበሩ። በዚያው ቀን ኔታንያሁ ኢራን ለአገዛዝ ለውጥ ዝግጁ መሆኗንና የአሜሪካና እስራኤል ጥምር ዘመቻ የኢስላማዊቷን ሪፐብሊክ ታሪክ ሊያበቃ እንደሚችል በልበ ሙሉነት ገልጸው ነበር። እንዲያውም እስራኤላውያኑ ለትራምፕ ባሳዩአቸው አጭር ቪዲዮ ላይ አገዛዙ ቢወድቅ አገሪቱን ሊመሩ የሚችሉ አዳዲስ መሪዎችን በዋሽንግተን የሚኖረውን የቀድሞው የሻህ ልጅ ሬዛ ፓህላቪን ጨምሮ አስተዋውቀው ነበር። የኔታንያሁ የድል ቃል ኪዳንና የትራምፕ ውሳኔ። ኔታንያሁና የጦር አማካሪዎቻቸው ድል አድራጊነታቸው ፍጹም አስተማማኝ መሆኑን የሚያሳዩ ሁኔታዎችን በዝርዝር አቀረቡ። በዚህም የኢራን የባለስቲክ ሚሳይል ፕሮግራም በጥቂት ሳምንታት ውስጥ ሙሉ በሙሉ ሊወድም እንደሚችልና አገዛዙም እጅግ ስለሚዳከም የሆርሙዝ የባህር መስመርን ለመዝጋት አቅም እንደማይኖረው ተከራከሩ። በተጨማሪም ኢራን በአጎራባች ሀገሮች በሚገኙ የአሜሪካ ጥቅሞች ላይ ጥቃት የመሰንዘር ዕድሏ እጅግ አነስተኛ መሆኑን አስረዱ። ከዚህም ባለፈ የሞሳድ መረጃዎች እንደሚያመለክቱት በኢራን ውስጥ የጎዳና ላይ ተቃውሞዎች እንደገና እንደሚቀሰቀሱና በእስራኤል የደህንነት ተቋማት ረብሻው እንዲቀጣጠል በማድረግ በከፍተኛ የቦምብ ድብደባ የታገዘው የኢራን ተቃዋሚ ኃይል አገዛዙን እንዲገለብጥ ምቹ ሁኔታ እንደሚፈጠር ገለጹ። እስራኤላውያኑ አክለውም በሰሜን ምዕራብ ኢራን በኩል የኩርድ ተዋጊዎች ድንበር አቋርጠው በመግባት የየብስ ጦርነት እንደሚከፍቱና ይህም የአገዛዙን ኃይል በመበታተን ውድቀቱን እንደሚያፋጥነው ገለጹ። ኔታንያሁ ውሳኔያቸውን ሁሉንም ነገር አዘጋጅተው እንደጨረሱ በሚያሳይ ስሜት ከስብሰባ የወጡት ብቸኛው ሰው አልነበሩም። የፕሬዝዳንቱ አማካሪዎችም ትራምፕ በኔታንያሁ ወታደራዊና ደህንነት ተቋማት ቃል ኪዳን ምን ያህል ልባቸው እንደተነካ በግልጽ ማየት ችለው ነበር። ይህም ልክ በሰኔ ወር ለ12 ቀናት ከቆየው የኢራን ጦርነት በፊት ሁለቱ መሪዎች ሲነጋገሩ ከነበራቸው ሁኔታ ጋር ተመሳሳይ ነበር። የካቲት 11 ቀን በነበረው የዋይት ሃውስ ጉብኝት ወቅት ጠቅላይ ሚኒስትር ኔታንያሁ ገና በጠዋቱ በካቢኔ ክፍል ውስጥ ለተሰበሰቡት አሜሪካውያን ትኩረት የሰጡት የ86 ዓመቱ የኢራን የበላይ መሪ አያቶላ አሊ ኻሜኒ ስለሚጋርጡት የህልውና ስጋት ነበር። በክፍል ውስጥ የነበሩት ሌሎች ባለሥልጣናት ስለ ወታደራዊ ዘመቻው ሊያጋጥሙ ስለሚችሉ አደጋዎች ጠቅላይ ሚኒስትሩን በጠየቀው ጊዜ ኔታንያሁ ስጋቶቹን ቢቀበሉም አንድ ዋና ነጥብ ግን በጽኑ አስምረውበታል። የእሳቸው እምነት ምንም እርምጃ አለመውሰድ የሚያስከትለው አደጋ እርምጃ ከመውሰድ ከሚመጣው አደጋ እጅግ የከፋ ነው የሚል ነበር። ጥቃቱን በማዘግየት ኢራን የሚሳኤል ምርቷን እንድታፋጥንና በኒውክሌር ፕሮግራሟ ዙሪያ የማይደፈር መከላከያ እንድትገነባ ጊዜ ከተሰጣት ወደፊት እርምጃ ለመውሰድ የሚጠይቀው ዋጋ እጅግ እየከበደ እንደሚሄድ ተከራከሩ። በክፍሉ ውስጥ የነበሩት ሁሉ አንድን ሐቅ በሚገባ ተረድተዋል። ኢራን የአሜሪካንን ጥቅምና ቀጠናዊ አጋሮችን ለመጠበቅ ከሚሰማሩት እጅግ ውድ የሆኑ ሚሳኤል መቃወሚያዎች ይልቅ በጣም በርካሽ ዋጋና በፍጥነት የሚሳኤልና የድሮን ክምችቷን የመገንባት አቅም እንዳላት ያውቃሉ። የኔታንያሁ ገለጻና ለዚያም ትራምፕ የሰጡት አዎንታዊ ምላሽ ለአሜሪካ የደህንነት ተቋማት አስቸኳይ የቤት ሥራ ፈጠረባቸው። ተንታኞቹም የእስራኤል ቡድን ለፕሬዝዳንቱ የነገራቸው ነገር ምን ያህል ተግባራዊ ሊሆን እንደሚችል ለመገምገም ሌሊቱን ሙሉ ሲሰሩ አደሩ። አሳሳች የተባለው
ግምገማ። የአሜሪካ የደህንነት ተቋማት የትንታኔ ውጤት በማግስቱ የካቲት 12 ቀን ለአሜሪካ ባለሥልጣናት ብቻ በዘጋጀ ሌላ የሲቹዌሽን ሩም ስብሰባ ላይ ቀረበ። ፕሬዝዳንት ትራምፕ ወደ ክፍሉ ከመግባታቸው በፊት ሁለት ከፍተኛ የደህንነት ባለሥልጣናት ለፕሬዝዳንቱ የቅርብ አማካሪዎች ገለጻ አደረጉላቸው። እነዚህ የደህንነት ባለሥልጣናት ስለ አሜሪካ ወታደራዊ አቅም ጥልቅ ዕውቀት ያላቸው ከመሆኑም በላይ የኢራንን ሥርዓትና በውስጡ ያሉትን ቁልፍ ተዋናዮች ጠንቅቀው የሚያውቁ ነበሩ። የኔታንያሁን ገለጻም በአራት ዋና ዋና ክፍሎች ከፋፍለው ተነተኑት። የመጀመሪያው ጭንቅላትን መምታት ወይም አያቶላህን መግደል ሲሆን፣ ሁለተኛው ደግሞ ኢራን ኃይሏን የምታሳይበትንና ጎረቤቶቿን የምታስፈራራበትን አቅም ማዳከም ነበር። ሦስተኛው በኢራን ውስጥ ሕዝባዊ ዓመፅ እንዲቀሰቀስ ማድረግ ሲሆን፣ አራተኛው ደግሞ አገዛዙን በመቀየር አገሪቱን የሚመራ ሃይማኖታዊ ያልሆነ መሪ መሾም ነበር። የአሜሪካ ባለሥልጣናት ባደረጉት ግምገማ የመጀመሪያዎቹ ሁለቱ ግቦች በአሜሪካ የደህንነትና የወታደራዊ አቅም ሊሳኩ እንደሚችሉ አረጋገጡ። ሆኖም ግን የኔታንያሁ ዕቅድ ሦስተኛውና አራተኛው ክፍሎች በተለይም ኩርዶች በኢራን ላይ የየብስ ወረራ ሊከፍቱ ይችላሉ የሚለው ሐሳብ ከእውነታው የራቁ መሆናቸውን ገመገሙ። ትራምፕ ስብሰባውን በተቀላቀሉ ጊዜም የሲአይኤው ዳይሬክተር ጆን ራትክሊፍ ይህንኑ ግምገማ አቀረቡላቸው። ዳይሬክተሩ የእስራኤሉ ጠቅላይ ሚኒስትር ያቀረቡትን የአገዛዝ ለውጥ ሁኔታ ለመግለጽ የተጠቀሙባት አንዲት ቃል ነበረች። እሷም አሳሳች የምትል። በዚያ ቅጽበት ማርኮ ሩቢዮ ጣልቃ በመግባት በሌላ አነጋገር ይሄ ዝም ብሎ የፈጠራ ወሬ ነው ሲል በቁጭት ተናገረ። ራትክሊፍም በማከል በማንኛውም ግጭት ውስጥ ነገሮች የማይገመቱ በመሆናቸው የአገዛዝ ለውጥ ሊከሰት ቢችልም እንደ አንድ ሊደረስበት የሚችል ግብ ግን መወሰድ እንደሌለበት አስረዳ። ከአዘርባይጃን ገና ተመልሰው ስብሰባውን የተቀላቀሉት ጄዲ ቫንስን ጨምሮ ሌሎችም በሐሳቡ ላይ ተረባረቡ። ሁሉም የአገዛዝ ለውጥ ይመጣል የሚለውን ተስፋ በከፍተኛ ጥርጣሬ ተመለከቱት። ፕሬዝዳንቱ ወደ ጀነራል ኬን ዞረው ጀነራል አንተስ ምን ታስባለህ ሲሉ ጠየቁት። ጀነራል ኬንም ጌታዬ፣ በእኔ ተሞክሮ ይህ የእስራኤላውያን የተለመደ አሰራር ነው። ነገሮችን አጋነው ያቀርባሉ። ዕቅዶቻቸውም ሁልጊዜ በሚገባ የተጠኑ አይደሉም። እኛ እንደሚያስፈልገን ስለሚያውቁ ነው እንዲህ አጥብቀው ሊሸጡልን የሚሞክሩት በማለት መለሰላቸው። ፕሬዝዳንት ዶናልድ ትራምፕ የቀረበላቸውን ግምገማ በፍጥነት አመዛዘኑ። የአገዛዝ ለውጥን በተመለከተ እሱ የእነሱ ችግር ነው ሲሉ ተናገሩ። ትራምፕ የእነሱ ሲሉ እስራኤላውያን ወይንስ የኢራንን ሕዝብ ማለታቸው እንደሆነ ግልጽ አልነበረም። ሆኖም ዋናው ነጥብ ወደ ጦርነት የመግባት ውሳኔያቸው በኔታንያሁ ዕቅድ ሦስተኛና አራተኛ ነጥቦች ማለትም ዓመፅና የአገዛዝ ለውጥ ስኬታማነት ላይ የተመሠረተ አለመሆኑ ነበር። ትራምፕ አሁንም ቢሆን በመጀመሪያዎቹ ሁለት ነጥቦች ላይ ከፍተኛ ፍላጎት እንዳላቸው የታየ ሲሆን እነሱም አያቶላህንና የኢራንን ከፍተኛ መሪዎችን መግደል እንዲሁም የኢራን ወታደራዊ መዋቅርን ማፈራረስ ነበሩ። ትራምፕ ሬዚንግ ኬን እያሉ የሚጠሩት ጀነራል ኬን ከዓመታት በፊት አይኤስኤስ ሌሎች ከገመቱት በላይ በፈጣን ሁኔታ ሊሸነፍ እንደሚችል ለትራምፕ በመናገራቸው የፕሬዝዳንቱን አመኔታ አትርፈው ነበር። ትራምፕም ለዚህ እምነታቸው ሽልማት ይሆን ዘንድ የቀድሞውን የአየር ኃይል ተዋጊ ፓይለት ከፍተኛ ወታደራዊ አማካሪያቸው አድርገው ሾሙት። ጀነራል ኬን ለትራምፕ የፖለቲካ ታማኝነት ያለው ሰው አለመሆን ብቻ ሳይሆን ከኢራን ጋር ስለሚደረገው ጦርነት ከፍተኛ ስጋት ቢኖረውም አመለካከቱን ለፕሬዝዳንቱ የሚያቀርብበት መንገድ ግን እጅግ ጥንቃቄ የተሞላበት ነበር። በዕቅዱ ዙሪያ በሚስጥር የተያዙት ጥቂት አማካሪዎች በሚቀጥሉ ቀናት ሲመካከሩ ጀነራል ኬን ለትራምፕና ለሌሎቹ አስደንጋጭ የሆነ ወታደራዊ ግምገማ አቀረቡ። በኢራን ላይ የሚከፈት ታላቅ ዘመቻ ለዓመታት ለዩክሬንና ለእስራኤል ሲሰጥ በቆየው ድጋፍ ሳቢያ ተሟጦ የነበረውን የአሜሪካን የጦር መሳሪያ ክምችት በተለይም የሚሳኤል መቃወሚያዎችን በከፍተኛ ሁኔታ እንደሚያሟጥጠው ገለጹ። ጀነራል ኬን እነዚህን ክምችቶች በፍጥነት መልሶ ለመተካት የሚያስችል ምንም አይነት ግልጽ መንገድ ማየት አልተቻላቸውም። ከዚህ በተጨማሪም የሆርሙዝ
የባህር መስመርን ደህንነት ለመጠበቅ ያለውን ከፍተኛ ፈተናና ኢራን መስመሩን ልዘጋው የምትችልበትን አደጋ ጠቆሙ። ሆኖም ትራምፕ አገዛዙ ነገሮች ወደዚያ ከመድረሳቸው በፊት እጁን ይሰጣል በሚል ግምት ይህንን ስጋት ውድቅ አድርገውታል። ፕሬዚዳንቱ ጦርነቱ በጣም አጭር እንደሚሆን ያስቡ ነበር። ይህ እምነታቸው ደግሞ በሰኔ ወር አሜሪካ የኢራንን የኒውክሌር ተቋማት በደበደበችበት ወቅት ኢራን ከሰጠችው ደካማ ምላሽ የተነሳ ይበልጥ የጠነከረ ነበር። በጦርነቱ ዋዜማ ጀነራል ኬን የነበራቸው ሚና በወታደራዊ ምክርና በፕሬዝዳንታዊ ውሳኔ አሰጣጥ መካከል ያለውን ጥንታዊ ቅራኔ የሚያሳይ ነበር። የጦር ኃይሎች ጠቅላይ ኤታማዦር ሹሙ የራሳቸውን አቋም ላለመውሰድ በጽኑ በመቆማቸው የእሳቸው ሚና ፕሬዝዳንቱን ምን ማድረግ እንዳለባቸው መንገድ ሳይሆን አማራጮችን ከነ አደጋዎቻቸው ሊከተሉ ከሚችሉ የረጅም ጊዜ ውጤቶች ጋር ማቅረብ መሆኑን ደጋግሞ ይገልጹ ነበር። ይህም ለአንዳንድ አድማጮች ጀነራል ኬን የአንድን ጉዳይ ሁሉንም ወገኖች በአንድ ጊዜ የሚደግፉ ያስመስላቸው ነበር። ጀነራል ኬን ዘወትር ከዚያስ ምን ይከተላል የሚል ጥያቄ ያነሱ ነበር። ነገር ግን ትራምፕ መስማት የሚፈልጉትን ብቻ የሚሰሙ ይመስሉ ነበር። ጀነራል ኬን በመጀመሪያው የትራምፕ አስተዳደር ወቅት ከፕሬዝዳንቱ ጋር በጽኑ ይከራከሩ ከነበሩትና ሚናቸውም ፕሬዝዳንቱ አደገኛ እርምጃዎችን እንዳይወስዱ መከልከል እንደሆነ ከሚያምኑት የቀድሞ ኤታማዦር ሹም ጀነራል ማርክ ሚሊ በሁሉም ረገድ የተለዩ ነበሩ። የሁለቱን ግንኙነት በቅርብ የሚያውቁ አንድ ግለሰብ እንደገለጹት ትራምፕ ጀነራል ኬን የሚሰጡትን ታክቲካዊ ምክር ከስትራቴጂካዊ ምክር ጋር የማደባለቅ ልማድ ነበራቸው። በተግባር ሲታይ ጀነራሉ በአንድ በኩል ስለ ዘመቻው አስቸጋሪ ገጽታዎች ያስጠነቅቁና ወዲያው ደግሞ አሜሪካ ያልተገደበና ርካሽ የሆኑ ዘመናዊ ቦምቦች እንዳሏትና የአየር የበላይነትን አንዴ ካገኘች በኋላ ለሳምንታት ኢራንን መደብደብ እንደምትችል ይጠቅሳሉ። ለጀነራሉ እነዚህ ሁለት የተለያዩ እውነታዎች ነበሩ። ነገር ግን ትራምፕ ሁለተኛው ነጥብ የመጀመሪያውን ስጋት ውድቅ እንደሚያደርገው አድርገው የሚያስቡ ይመስሉ ነበር። በምክክር ወቅት በሙሉ ኤታማዦር ሹሙ ከኢራን ጋር መግጠም አስከፊ ሐሳብ መሆኑን ለፕሬዝዳንቱ በቀጥታ አልተናገሩ። ምንም እንኳ አንዳንድ የጀነራል ኬን የሥራ ባልደረቦች እውነተኛ አስተሳሰባቸው በትክክል ያ እንደሆነ ቢያምኑም ቅሉ። ጨልፊቱ ትራምፕ በፕሬዝዳንቱ አማካሪዎች ዘንድ ኔታንያሁ ብዙም የማይታመኑ ቢሆኑም ጠቅላይ ሚኒስትሩ ስለ ሁኔታው የነበራቸው አመለካከት በትራምፕ ቡድን ውስጥ ካሉት በሌሎች አገራት ጣልቃ እንግባ ባዮች ወይም ሰፊው የአሜሪካ የቀድማን ንቅናቄ አባላት ለመቀበል ከሚፈልጉት በላይ ለትራምፕ አመለካከት በጣም የቀረበ ነበር። ይህ እውነታ ለብዙ ዓመታት የዘለቀ ነበር። ትራምፕ በሁለቱ የሥልጣን ዘመኖቻቸው ካጋጠሟቸው የውጭ ፖሊሲ ፈተናዎች ሁሉ የኢራን ጉዳይ ለየት ያለ ቦታ ነበረው። ትራምፕ ኢራንን ለየት ያለ አደገኛ ጠላት አድርገው የሚመለከቷት ሲሆን አገዛዙ ጦርነት የመክፈት ወይም የኒውክሌር መሳሪያ ባለቤት የመሆን አቅሙን ለማዳከም ማንኛውንም ታላቅ አደጋ ለመጋፈጥ ዝግጁ ነበሩ። ከዚህም በላይ የኔታንያሁ ዕቅድ ትራምፕ እንደ አውሮፓውያን አቆጣጠር በ1979 የ32 ዓመት ወጣት በነበሩበት ወቅት ሥልጣን የያዘውን የኢራንን ሃይማኖታዊ አገዛዝ ለማፍረስ ካላቸው ፍላጎት ጋር የተጣጣመ ነበር። ይህ አገዛዝ ከዚያን ጊዜ ጀምሮ ለአሜሪካ የጎን ሾህ ሆኖ ቆይቷል። አሁን ግን ትራምፕ የሃይማኖት መሪዎቹ ሥልጣን ከያዙ ከ47 ዓመታት በኋላ በኢራን ውስጥ የአገዛዝ ለውጥ ያመጡ የመጀመሪያው ፕሬዝዳንት የመሆን ዕድል ከፊታቸው ተደቅኗል። ብዙ ጊዜ በግልጽ ባይጠቀስም ነገር ግን ሁልጊዜ እንደ ምክንያት የሚነሳው ሌላው ጉዳይ አሜሪካ የዓለም አቀፍ ሽብርተኝነት አንቀሳቃሽ አድርጋ የምትመለከተውን ጀነራል ቃሲም ሱሌይማኒን በጥር 2020 በመግደሏ ምክንያት ኢራን በበቀል ትራምፕን ለመግደል አቅዳ የነበረ መሆኑ ለፕሬዝዳንቱ ተጨማሪ መነሳሻ ሆኖላቸዋል። ለሁለተኛ የሥልጣን ዘመን ወደ ቢሮ ከተመለሱ በኋላ ትራምፕ በአሜሪካ ወታደራዊ አቅም ላይ ያላቸው እምነት ይበልጥ ጨምረዋል። በተለይም ጥር 3 ቀን የቬኔዙዌላውን መሪ ኒኮላስ ማዱሮን ከመኖሪያ ቤታቸው በኮማንዶ ኦፕሬሽን ለመያዝ የተደረገው ወረራ ፕሬዝዳንቱን ይበልጥ አደፋፍሯቸዋል። በዚያ ኦፕሬሽን ወቅት የአንድም የአሜሪካዊ ሕይወት አለማለፉ ለፕሬዝዳንቱ የአሜሪካ ጦር
የማይበገር አቅም እንዳለው ተጨማሪ ማስረጃ ሆኖላቸዋል። በካቢኔው ውስጥ በኢራን ላይ የሚደረገውን ወታደራዊ ዘመቻ በከፍተኛ ሁኔታ የሚደግፉት የመከላከያ ሚኒስትሩ ፒት ሄግሴዝ ነበሩ። ማርኮ ሩቢዮ ግን የሁለትዮሽ ስሜት እንዳላቸው ለሥራ ባልደረቦቻቸው ገልጸው ነበር። ኢራናውያኑ በድርድር ይስማማሉ ብለው ባያምኑም ምርጫቸው ሙሉ በሙሉ ወደ ጦርነት ከመግባት ይልቅ ከፍተኛ ጫና የማሳደር ዘመቻውን መቀጠል ነበር። ሆኖም ሩቢዮ ትራምፕን ከዘመቻው ለማስቆም አልሞከሩም። እንዲያውም ጦርነቱ ከጀመረ በኋላ የአስተዳደሩን ውሳኔ በልበ ሙሉነት ሲከላከሉ ተስተውለዋል። ሱዚ ዋይልስ አዲስ የውጭ አገር ግጭት ሊያስከትል ስለሚችለው ውጤት ስጋት ቢኖራትም በታላላቅ ስብሰባዎች ላይ በወታደራዊ ጉዳዮች ላይ ጠንከር ያለ አስተያየት የመስጠት ዝንባሌ አልነበራትም። ይልቁንም አማካሪዎች አመለካከታቸውንና ስጋታቸውን ለፕሬዝዳንቱ እንዲያካፍሉ ታበረታታ ነበር። ዋይልስ በሌሎች ብዙ ጉዳዮች ላይ ተጽዕኖ የምታሳድር ብትሆንም ትራምፕ ከጀነራሎቹ ጋር በሚሆኑበት ክፍል ውስጥ ግን ዝምታን ትመርጥ ነበር። ለእሷ ቅርብ የሆኑ ሰዎች እንደሚሉት በወታደራዊ ውሳኔ ላይ ያላትን ስጋት በሌሎቹ ፊት ለፕሬዝዳንቱ መናገር የእሷ ሚና እንደሆነ አታስብም ነበር። እንዲያውም እንደ ጀነራል ኬን፣ ራትክሊፍና ሩቢዮ ያሉ አማካሪዎችን አስተያየት ለፕሬዝዳንቱ ማሰማት ይበልጥ አስፈላጊ እንደሆነ ታምን ነበር። ሱዚ ዋይልስ አሜሪካ በመካከለኛው ምስራቅ ወደ ሌላ ጦርነት ትሳባለች የሚል ስጋት እንዳላት ለሥራ ባልደረቦቿ ገልጻ ነበር። በኢራን ላይ የሚሰነዘር ጥቃት የሁለተኛው የሥልጣን ዘመን የመጨረሻዎቹ 2 ዓመታት ውጤታማ እንዲሆኑ ወይም በምክር ቤቱ ዴሞክራቶች እንዲጨናነቁ የሚወስነውን የአጋማሽ ዘመን ምርጫ ጥቂት ወራት ሲቀረው የነዳጅ ዋጋ በከፍተኛ ሁኔታ እንዲንር የማድረግ አቅም ነበረው። ሆኖም ግን በመጨረሻ ዋይልስም በዘመቻው ለመቀጠል ተስማማች። ተጠራጣሪው ጄዲ ቫንስ በትራምፕ የቅርብ አማካሪዎች መካከል ከኢራን ጋር ጦርነት ሊከፈት ይችላል የሚለው ስጋት ከምክትል ፕሬዝዳንቱ በላይ ያሳሰበው ወይም ጦርነቱን ለማስቆም ከእሳቸው በላይ ጥረት ያደረገ ማንም አልነበረም። ጄዲ ቫንስ የፖለቲካ ሕይወቱን የገነባው በአሁኑ ወቅት በቁም ነገር እየታሰበበት ያለውን አይነት ወታደራዊ ጣልቃ ገብነትን በመቃወም ነበር። ከኢራን ጋር የሚደረግን ጦርነት የሀብት መባከንና እጅግ በጣም ውድ ሲል ገልጾታል። ይሁን እንጂ ቫንስ በሁሉም ረገድ የጦርነት ተቃዋሚ አልነበረም። በጥር ወር ትራምፕ ኢራን ተቃዋሚዎችን መግደል እንድታቆም በይፋ ሲያስጠነቅቁና እርዳታ በመንገድ ላይ መሆኑን ቃል ሲገቡ ቫንስ ፕሬዝዳንቱ ያስቀመጡትን ቀይ መስመር እንዲያስከብሩ በግል አበረታቷቸው ነበር። ሆኖም ምክትል ፕሬዝዳንቱ የፈለጉት የተወሰነና የማስጠንቀቂያ ቅጣት የሚሆን ጥቃት እንዲሰነዘር ነበር። ይህም እንደ አውሮፓውያን አቆጣጠር በ2017 ትራምፕ በሶሪያ ሲቪሎች ላይ የኬሚካል መሳሪያ ጥቅም ላይ በመዋሉ ምክንያት በወሰዱት የሚሳኤል ጥቃት ሞዴል የተቃኘ ነበር። ምክትል ፕሬዝዳንቱ በኢራን የአገዛዝ ለውጥ ለማምጣት የሚደረግ ጦርነት ጥፋት እንደሚሆኑ ያምኑ ነበር። የእሳቸው ምርጫ ምንም አይነት ጥቃት ባይሰነዘር የሚል ነበር። ነገር ግን ትራምፕ በሆነ መንገድ ጣልቃ መግባታቸው እንደማይቀር ሲረዱ ድርጊቱ የተገደበ እንዲሆን ለማድረግ ሞከሩ። በኋላ ላይ ፕሬዝዳንቱ ወደ ሰፊ ወታደራዊ ዘመቻ መግባታቸው እርግጥ በሆነ ጊዜ ቫንስ ዓላማው በፍጥነት እንዲሳካ ዘመቻው እጅግ ከፍተኛ በሆነ ኃይል እንዲከናወን ተከራከሩ። በሥራ ባልደረቦቻቸው ፊት ምክትል ፕሬዝዳንት ቫንስ ለትራምፕ ጠንከር ያለ ማስጠንቀቂያ ሰጡ። ከኢራን ጋር የሚደረግ ጦርነት ቀጠናዊ ትርምስንና ሊገመት የማይችል እልቂትን ሊያስከትል እንደሚችል አስረዱ። ይህም የትራምፕን የፖለቲካ ጥምረት ሊበታተነው እንደሚችልና አዲስ ጦርነት አይኖርም የሚለውን ቃል አምነው ድምፅ ለሰጡ ብዙ መራጮች እንደ ክህደት እንደሚቆጠር ገለጹ። ቫንስ ሌሎች ስጋቶችንም አንስተዋል። እንደ ምክትል ፕሬዝዳንትነታቸው አሜሪካ ያለባትን የጦር መሳሪያ ክምችት እጥረት ስፋት በሚገባ ያውቁ ነበር። ለመኖር ከፍተኛ ተጋድሎ ከሚያደርግ አገዛዝ ጋር የሚደረግ ጦርነት አሜሪካን ለሚቀጥሉት ጥቂት ዓመታት ለሌሎች ግጭቶች ዝግጁ እንዳትሆን ሊያደርጋት እንደሚችልም ስጋታቸውን አጋርተዋል። ምክትል ፕሬዝዳንቱ ለቅርብ ሰዎቻቸው እንደገለጹት የአገዛዙ ሕልውና አደጋ ላይ በሚወድቅበት ጊዜ ኢራን የምትወስደውን የአጸፋ እርምጃ በምንም አይነት ወታደራዊ ስሌት በትክክል መገመት አይቻልም። ጦርነቱ በቀላሉ ወደማይጠበቅበት አቅጣጫ ሊያመራ እንደሚችል የሚያምኑ ነበር። ከዚህም በላይ ጦርነቱ ካበቃ በኋላ
ሰላማዊት ኢራንን የመገንባት ዕድሉ እጅግ አነስተኛ እንደሆነ ተሰምቷቸዋል። ከእነዚህ ሁሉ በላይ ግን ትልቁ አደጋ የሆርሙዝ ጉዳይ ነበር። እጅግ ከፍተኛ መጠን ያለው ነዳጅና ተፈጥሯዊ ጋዝ የሚጓጓዝበት ይህ ጠባብ የባህር መስመር ከተዘጋ በአሜሪካ የአገር ውስጥ ኢኮኖሚ ላይ የሚያስከትለው መዘዝ በተለይም የነዳጅ ዋጋ መናር እጅግ ከባድ እንደሚሆን አስጠነቀቁ። ሌላው በቀኙ ጎራ በኩል የጣልቃ ገብነት ተቃዋሚ ሆኖ ብቅ ያለው ተንታኝ ታከር ካርልሰንም ከኢራን ጋር የሚደረግ ጦርነት የትራምፕን ፕሬዝዳንትነት እንደሚያጠፋ ለማስጠንቀቅ ባለፈው ዓመት ውስጥ በተደጋጋሚ ወደ ኦቫል ኦፊስ መጥቶ ነበር። ጦርነቱ ከመጀመሩ ከ2 ሳምንታት በፊት ለዓመታት የሚያውቁት ትራምፕ በስልክ ሊያረጋጉት ሞከሩ። እንደሚጨንቅህ አውቃለሁ፣ ግን ሁሉም ነገር መልካም ይሆናል አሉት። ታከርም እንዴት ሊያውቁ እንደቻሉ ሲጠይቃቸው ትራምፕ ምክንያቱም ሁልጊዜም ቢሆን መጨረሻው መልካም ስለሚሆን ነዋ ሲሉ መለሱለት። በየካቲት ወር የመጨረሻ ቀናት አሜሪካውያንና እስራኤላውያን የጊዜ ሰሌዳቸውን በከፍተኛ ሁኔታ የሚያፋጥን አዲስ የደህንነት መረጃ ላይ ተወያዩ። አያቶላህ ከሌሎች ከፍተኛ የአገዛዙ ባለሥልጣናት ጋር በቀን ብርሃንና ለአየር ጥቃት አመቺ በሆነ ሁኔታ እንደሚሰበሰቡ መረጃው ደረሳቸው። ይህም የኢራንን አመራር ለመምታት የተገኘና ዳግም ላይመጣ የሚችል አጋጣሚ ነበር። ትራምፕ ኢራን ወደ ኒውክሌር መሳሪያ የምታደርገውን ጉዞ የሚያግድ ስምምነት ላይ እንድትደርስ ሌላ የመጨረሻ ዕድል ሰጡ። ይህም ዲፕሎማሲያዊ ጥረት አሜሪካ ወታደራዊ ቁሳቁሶቿን ወደ መካከለኛው ምስራቅ ለማንቀሳቀስ ተጨማሪ ጊዜ እንድታገኝም ረድቷታል። በርካታ አማካሪዎቻቸው እንደገለጹት ፕሬዝዳንቱ ከሳምንታት በፊት ውሳኔያቸውን አሳርገው ነበር። ያልወሰኑት መቼ የሚለውን ብቻ ነበር። አሁን ግን ኔታንያሁ በፍጥነት እንዲንቀሳቀሱ ወተወቷቸው። በዚያው ሳምንት ጃሬድ ኩሽነርና ስቲቭ ዊትኮፍ ከኢራን ባለሥልጣናት ጋር ካደረጉት የመጨረሻ ንግግር በኋላ ከጄኔቫ ስልክ ደወሉ። በኦማንና በስዊዘርላንድ በተደረጉ 3 ዙር ድርድሮች ሁለቱ ተደራዳሪዎች ኢራን ለስምምነት ያላትን ፍላጎት ሲፈትኑ ቆይተዋል። እንዲያውም በአንድ ወቅት ለኢራናውያኑ ለኒውክሌር ፕሮግራማቸው ዕድሜ ልክ የሚሆን ነፃ የኒውክሌር ነዳጅ አቅርበውላቸው ነበር። ይህም ቴህራን ዩራኒየም የማበልጸግ ፍላጎቷ በእርግጥ ለሲቪል አገልግሎት የሚውል ኃይል ለማመንጨት ነው ወይንስ ቦምብ ለመስራት የሚረዳውን አቅም ለማቆየት የሚል ጥያቄ ለመመለስ የተደረገ ፈተና ነበር። ኢራናውያኑም የቀረበላቸውን ሐሳብ ክብራችንን የሚነካ ነው በሚል ውድቅ አደረጉት። ኩሽነርና ዊትኮፍ ያለውን ሁኔታ ለፕሬዝዳንቱ አስረዱ። የሆነ አይነት ስምምነት ላይ መድረስ ቢቻል እንኳ ወራትን እንደሚፈጅ ገለጹ። ኩሽነር ለትራምፕ ሲናገር ችግሩን መፍታት እንችላለን ብለን አይንህን አይተን እንድነግርህ ከፈለግ እዚያ ደረጃ ላይ ለመድረስ ገና ብዙ ይቀራል፣ ምክንያቱም ኢራናውያኑ እየተጫወቱብን ነው አላቸው። በመጨረሻም ሐሙስ የካቲት 26 ቀን ከቀኑ 11 ሰዓት አካባቢ የመጨረሻው የሲቹዌሽን ሩም ስብሰባ ተጀመረ። አሁን በክፍል ውስጥ የነበሩት ሰዎች ሁሉ አቋም በግልጽ የታወቀበት ደረጃ ላይ ተደርሷል። ቀደም ባሉት ስብሰባዎች ሁሉንም ነገር ተወያይተውበታል። አንዳቸው የአንዳቸውን አቋም ያውቃሉ። ውይይቱ ለ1 ሰዓት ተኩል ያህል ይቆያልም ተባለ። ትራምፕ በተለመደው የጠረጴዛው ራስጌ ተቀምጠዋል። በስተቀኛቸው ምክትል ፕሬዚዳንቱ፣ ከቫንስ ቀጥሎ ደግሞ ወይዘሮ ዋይልስ፣ ከዚያም ራትክሊፍ፣ በመቀጠል የዋይት ሃውስ አማካሪው ዴቪድ ዋሪንግተንና የዋይት ሃውስ የኮሚኒኬሽን ዳይሬክተር ስቲቨን ቼንግ ተቀምጠዋል። ከቼንግ ትይዩ የዋይት ሃውስ የፕሬስ ጸሐፊ ካሮሊን ሌቪስ ስትቀመጥ፣ በስተቀኟ ጀነራል ኬን፣ ከዚያም ሄክሴዝና ሩቢዮ ነበሩ። የጦርነት ዕቅድ አርቃቂው ቡድን እጅግ በሚስጥር የተያዘ በመሆኑ በዓለም አቀፍ የነዳጅ ገበያ ታሪክ ውስጥ የሚከሰተውን ከፍተኛ የአቅርቦት መስተጓጎል ማስተዳደር የሚጠበቅባቸው ሁለቱ ቁልፍ ባለሥልጣናት የገንዘብ ሚኒስትሩ ስኮት ቤሰንትና የኢነርጂ ሚኒስትሩ ክሪስ ራይት እንዲሁም የብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ ከስብሰባው ውጭ እንዲሆኑ ተደርጓል። ከዚያም ፕሬዝዳንቱ እሺ ምን አዲስ ነገር አለ በማለት ስብሰባውን ከፈቱ። ሄክሴዝና ጀነራል ኬን ጥቃቱ ስለሚፈጸምበት ቅደም ተከተል በዝርዝር አቀረቡ። ከዚያም ትራምፕ በጠረጴዛው ዙሪያ ያሉትን ሁሉንም ሰዎች አስተያየት መስማት እንደሚፈልጉ ተናገሩ። ምክትል ፕሬዝዳንት ጄዲ ቫንስ
ለጉዳዩ ያለው ተቃውሞ ቀደም ብሎ የታወቀ ቢሆንም ለፕሬዝዳንቱ እንዲህ አላቸው። ይህ መጥፎ ሐሳብ መሆኑን እንደማምን ታውቃለህ። ነገር ግን ለማድረግ ከወሰንክ ደግፍሃለሁ። ሱዚ ዋይልስ በበኩሏ ለአሜሪካ ብሔራዊ ደህንነት ሲባል እርምጃ መወሰድ አለበት ብለው ካመኑ መቀጠል እንዳለባቸው ለትራምፕ ገለጸች። የሲአይኤ ዳይሬክተሩ ራትክሊፍ ጥቃቱ ይፈጸም ወይስ ይቅር በሚለው ላይ የራሱን አቋም ባያንጸባርቅም የኢራን ከፍተኛ አመራሮች በቴህራን በሚገኘው የአያቶላ ግቢ ውስጥ ሊሰበሰቡ መሆኑን የሚገልጸውን አስገራሚ አዲስ መረጃ አብራራ። ዳይሬክተሩ አክሎም የአገዛዝ ለውጥ የሚለው ቃል እንደ ፍቺው ሊሳካ እንደሚችል ጠቅሶ የበላይ መሪውን መግደል ብቻ ከሆነ የምንፈልገው ያንን ምናልባት ማሳካት እንችላለን አለ። የዋይት ሃውስ አማካሪው ዋሪንግተን ተራው ሲደርስ እቅዱ በአሜሪካ ባለሥልጣናት ከተቀረጸበትና ለፕሬዝዳንቱ ከቀረበበት መንገድ አንጻር በሕግ ረገድ የተፈቀደ መሆኑን ገለጸ። የግል አስተያየቱን ለመስጠት ባይፈልግም እንደ አንድ የቀድሞ የባሕር ኃይል አባልነቱ ከዓመታት በፊት በኢራን የተገደለ አሜሪካዊ ወታደር ያውቅ እንደነበርና ጉዳዩ አሁንም በግል እንደሚሰማው ገለጸ። በመሆኑም እስራኤል ያለምንም ጥርጥር እርምጃ ለመውሰድ ከወሰነች አሜሪካም አብራ ማድረግ እንዳለባት ለፕሬዝዳንቱ ነገራቸው። የኮሚኒኬሽን ዳይሬክተሩ ስቲቨን ቼንግ ደግሞ ሊከተል የሚችለውን የሕዝብ ግንኙነት ፈተና ዘረዘረ። ትራምፕ ለሥልጣን የበቁት ተጨማሪ ጦርነቶችን በመቃወም እንደነበርና ሕዝቡም ድምፅ የሰጠው ለውጭ አገር ግጭት እንዳልሆነ አስታወሰ። በተጨማሪም ይህ ዕቅድ በሰኔ ወር በኢራን ላይ ከተሰነዘረው ጥቃት በኋላ አስተዳደሩ ሲናገረው ከነበረው ነገር ጋር እንደሚጋጭ ጠቆመ። ላለፉት 8 ወራት የኢራን የኑክሌር ተቋማት ሙሉ በሙሉ ወድመዋል ሲሉ መቆየታቸውን አሁን ለሕዝቡ እንዴት ሊያስረዱ እንደሚችሉ ጥያቄ አነሳ። ቼንግ አዎ ወይም አይደለም የሚል ግልጽ መልስ ባይሰጥም ትራምፕ የሚወስኑት ማንኛውም ውሳኔ ትክክለኛ እንደሚሆን ግን ገለጸ። ካሮሊን ሌቪት ውሳኔው የፕሬዝዳንቱ መሆኑን ጠቅሳ የፕሬስ ቡድኑ ሁኔታውን በተሻለ መንገድ እንደሚያስተዳድረው ተናገረች። ኤክሴስ ደግሞ ጠበብ ያለ አቋም በመያዝ ለማንኛውም አንድ ቀን ከኢራናውያኑ ጋር መዋጋታችን አይቀርም፣ ስለዚህ አሁኑኑ ብናደርገው ይሻላል አለ። አክሎም ዘመቻውን በተወሰነ ጊዜና በተገደበ ኃይል ማከናወን እንደሚቻል ቴክኒካዊ ግምገማውን አቀረበ። ጀነራል ኬን በበኩላቸው ሰከንድ ባለመንፈስ አደጋዎቹንና ዘመቻው በጦር መሳሪያ ክምችት ላይ የሚያስከትለውን ጫና አብራሩ። ምንም አይነት የግል አስተያየት አልሰጡም። አቋማቸው ትራምፕ ትዕዛዝ ከሰጡ ጦሩ ይፈጽማል የሚል ነበር። ሁለቱ የፕሬዝዳንቱ ከፍተኛ ወታደራዊ መሪዎች ዘመቻው እንዴት እንደሚካሄድና የአሜሪካ ጦር የኢራንን ወታደራዊ አቅም የማዳከም ብቃት እንዳለው ገለጹ። ማርኮ ሩቢዮ ተራው ሲደርስ ነገሩን ይበልጥ ግልጽ በማድረግ ለፕሬዝዳንቱ እንዲህ አላቸው። ግባችን የአገዛዝ ለውጥ ወይም ሕዝባዊ ዓመፅ ከሆነ ማድረግ የለብንም። ነገር ግን ግባችን የኢራንን የሚሳኤል ፕሮግራም ማውደም ከሆነ ያንን ማሳካት እንችላለን። በክፍል ውስጥ የነበሩት ሁሉ ለፕሬዝዳንቱ ውስጣዊ ስሜትና ውሳኔ እጃቸውን ሰጡ። ትራምፕ ደፋር ውሳኔዎችን ሲወስኑ፣ የማይታሰቡ አደጋዎችን ሲጋፈጡና በሆነ ተአምር ሁልጊዜም አሸናፊ ሆነው ሲወጡ አይተዋል። አሁን ማንም ሊያግዳቸው አልፈለገም። ፕሬዝዳንቱ በክፍሉ ለነበሩት ማድረግ ያለብን ይመስለኛል አሏቸው። አክለውም ኢራን የኒውክሌር መሳሪያ እንዳይኖራትና በእስራኤልም ሆነ በቀጠናው ላይ ሚሳይሎችን መተኮስ እንደማትችል ማረጋገጥ እንዳለባቸው ተናገሩ። ጀነራል ኬን ለትራምፕ ገና ጊዜ እንዳላቸውና እስከ ነገ ቀን 10 ሰዓት ድረስ የመጨረሻውን ፈቃድ መስጠት እንደማይጠበቅባቸው ነገሯቸው። በማግስቱ ከሰዓት በኋላ በፕሬዝዳንቱ ልዩ አውሮፕላን ኤርፎርስ ዋን ውስጥ ሆነው ጀነራል ኬን ካስቀመጡት የጊዜ ገደብ 22 ደቂቃዎች ሲቀሩ ፕሬዝዳንት ዶናልድ ትራምፕ የሚከተለውን ታሪካዊ ትዕዛዝ አስተላለፉ። ኦፕሬሽን ኤፒክ ፊውሪ ጸድቋል። መልካም ዕድል። እነሆ የቀረው ሁሉ እንደ ብሂሉ ታሪክ ብቻም ሆነ። ደህና ሰንብቱ። I am announcing today that the United States will withdraw from the Iran nuclear deal.